እሺ ተመልካቾች እንዴት ናችሁ? አንድ ሰው ምን ብሎ ጠየቀኝ፣ ኢትዮጵያ ኢኮኖሚ ውስጥ በተለይ ሪፎርም ካደረገ በኋላ ህዝቡ ተቸግሯል። ስለዚህ ካሽ ቡሰው ገንዘብ የለውም። ቢዝነሶችም በራሳቸው ካሽ ስላጡ አብዛኛው ቢዝነስ ተዳክመዋል። ባንኮች ላይም ሲኬድ ባንኮች ካሽ ስለሌላቸው ብድር በቀላሉ እየሰጡ አይደለም፣ ወይም ከባንክ ወጪ ማውጣት ለሚፈልጉ ሰዎች በቂ መጠን እየፈቀዱ አይደለም። ከኢኮኖሚው በጠቅላላ ከገበያው ላይ ካሽ ጠፋ የሚል ትንታኔዎችም እንሰማለን። ይሄ ሲባል ይሰማል። እኛ የምናስተውለው ነገር ነው። ታዲያ ካሹ ከገበያ ከጠፋ የት ነው ያለው? በነማን እጅ ነው ገንዘብና ካሽ አለ የሚባለው ታዲያ የሚል ጥያቄ ጠይቆኝ ነበረ እና እንደዚህ አይነት ሀሳብ አንስቶ ነበር። በጣም ኢንተረስቲንግ የኢኮኖሚክስ ሀሳብ ነው። ታዲያ ካሹ የት ገባ? የካሽ እጥረት እንዳለበት ክርክር አያስፈልገውም። ባንኮችም የካሽ እጥረት አለብን ይላሉ። ኢኮኖሚ የካሽ እጥረት አለበት። እናንተም የካሽ እጥረት አለባችሁ። ካሽ በቀላሉ አክሰስ ማድረግ የምትችሉበት ሁኔታ ላይ አይደላችሁ። ስለዚህ ካሹ በማን እጅ ነው ያለው? የት ነው የገባው? መቼም ብሩ ተሰብስቦ እስካልተቃጠለ ድረስ ብሩ አለ፣ ግን የሆነ ቦታ ነው ያለው ማለት ነው። ለሱ የተወሰነ መልስ ለመስጠት ፈልጌያለሁ። ይሄን ሀሳብ ለእናንተ ማጋራት ፈልጌያለሁ። እንግዲህ በቀላል አነጋገር ገንዘቡን በሁለት ከፍለን እንመልከተው። አንደኛው ጥሬ ብር፣ ሁላችሁም እጃችሁ ውስጥ ያለው አክሰስ እያደረጋችሁት ያለውን ጥሬ ብር፣ ኪሻችሁ ውስጥ ያለውን ጥሬ ብር አስቡት። ሁለተኛ ደግሞ በባንክ ውስጥ ተጽፎላችሁ ያለው የብር መጠን ብላችሁ አስቡት። አሁን ጠቅላላ ኢኮኖሚው ይህ መደበኛ በሚባለው ሴክተር ስለሆነ የኢትዮጵያ ኢኮኖሚ የሚንቀሳቀሰው ብዙ ሰው ካሽ ነው ያለው። አንዳንድ ሰዎች ገበያቸው ለቁጠባ የማይተርፍላቸው ስለሆነ ደሞዛቸውን ወደ ባንክ ቤት ይዘው ሄዱ። ደሞዛቸውን ከባንክ ቤት ያወጣሉ፣ በሙሉ ገበያ ላይ ነው የሚረጨው፣ ይሸምቱበታል። ድርጅቶችም ለተለያየ ክፍያ ካሽ ይፈልጋሉ። ወደ ባንክ ቤት ድርሽ የማይል ካሽ አለ። በቃ ለግብይት የሚያስፈልግ እዛ ቲማቲም፣ ሽንኩርት የምትገዙበት፣ ጸጉር የምትቆረጡበት፣ ታክሲ የምትከፍሉት፣ የታክሲ ሰውዬ ዳቦ የሚገዛበት እዚሁ ሰርኩሌት የሚያደርግ ወደ ባንክ ድርሽ የማይል ካሽ አለ። ጥሬ ብር የምንለው ማለት ነው። አሁን ይሄ ጥሬ ብር መቼ ይቀንሳል? የመጀመሪያው መቼ ነው የሚቀንሰው ከገበያ? እንዴት ነው እያጣችሁት ያላችሁት የሚለውን እንመልከት። አንደኛው ብዙ ሀሳቦች አሉበት። ሰዎች ገበያቸው ሲቀንስ ወደ ገበያ የሚበትኑት ገንዘብ ይቀንሳል። ለምሳሌ አንድ ሰው ደሞዙ 5,000 ብር ከሆነ ተጨማሪ ተሯሩጦ የሚያገኘው ገንዘብ መጠኑ ካልጨመረ ወደ ገበያ የሚበተነው ገንዘብ መጠን ይቀንሳል። ስለዚህ ይሄ ሰውዬ በፊት ይሰራቸው ከነበሩት ስራዎች እየቀነሰ ከመጣ እጁ ላይ ያለው ካሽ ይቀንሳል። የሰውየው ካሽም ይቀንሳል። ገበያ ላይ አምቶ የሚረጨውን መጠን እየቀነሰ ይመጣል። የመጀመሪያው ነጥብ እሱ ነው። አሁን ከሰዎቹ እየተቀበሉ ወደ ባንክ የሚያስገቡ ደግሞ ሰዎች አሉ። ለምሳሌ መንደር ውስጥ ያለ ነጋዴ ቢኖር እናንተ በጥሬ ገንዘብ ከሰጣችሁት ወስዶ ወደ ባንክ ቤት ነው የሚያስገባው። ስለዚህ ባንክ ቤት ላይ ገንዘቡ ተቀምጦ ተመልሶ ወደ ኢኮኖሚ ካልመጣ ካሹ ከኢኮኖሚ ላይ ሳብ ይደረጋል። ወይም ይሄ ነጋዴ ገንዘቡን ወደ ቁስነት ከለወጠው፣ ብዙ ሰዎች ገንዘባቸውን ወደ ቁስነት ከለወጡ ብሩ ዕቃ ይሆናል እና ወደ ባንክ የመሄድ እድል አለው። ትልልቅ ብር ሊሆን ስለሚችል ማለት። ስለዚህ ባንክ ቤት ላይ ሄዶ የመታሰር እድል አለው። ባንክ ቤት ውስጥ ቁጭ ካለ ኢኮኖሚ ውስጥ ካልመጣ ካሽ አልመጣም። ገንዘብ ባንክ ቤት ውስጥ አለ፣ ነገር ግን በሰዎች እጅ ያለ ካሽ ሊያጥር ይችላል። ደግሞ ባንኮች በብድር መልኩ የሚጨምሩት ደግሞ የሚልኩት ገንዘብ ከቀነሰ ካሽ ኢኮኖሚ ላይ ሊኖር አይችልም። ባንኮች ካላበደሩ ገንዘብ ኢኮኖሚ ውስጥ ሊመጣ አይችልም። ሁላችሁም ኪሽ ውስጥ ሊመጣ አይችልም። ስለዚህ በብድር መልክ የሚረጨው ገንዘብ ሲቀንስ ካሽ ሊኖር አይችልም። የመንግስት በጀትም ካሽ ከፍተኛ ገንዘብን ወደ ኢኮኖሚ አንዱ የሚረጨው የመንግስት በጀት ነው። የመንግስት በጀት ከቀነሰ ብር ወደ ገበያ አይመጣም። ለምሳሌ መንግስት ለሰራተኞቹ አበል ካልከፈለ፣ ደሞዝ ሳይሆን ደሞዝ እንኳን ኦፍኮርስ ልክ ነው፣ ግን አበል ካልከፈለ ሰራተኞች ገንዘብ ይዘው ወደ ገበያ ሊመጡ አይችሉም። በጀት አጥሮት አበል ካልከፈለ ጥሬ ገንዘብ ወደ ሰራተኞች እጅ አይመጣም ማለት ነው። ስለዚህ የመንግስት በጀት ሲቀንስ፣ የመንግስት በጀት ኃይል ከፍተኛ ከሆነ ለስራ ማስኬጃ የሚያወጣው ገንዘብ በወጣ ቁጥር ይረጫል ማለት ነው። ለምሳሌ አንድ የመንግስት ግቢን መንግስት ለማሳጠር ቢፈልግ ለሚያጥሩ የቀን ሰራተኞች ገንዘብ ያወጣል፣ ለብሎኬቱ ገንዘብ ያወጣል፣ ለብረቱ ገንዘብ ያወጣል። የዛን ጊዜ ይረጫል። ምናልባት ደግሞ መንግስት ለሰነዶች ክፍያ ካልፈጸመ፣ ምናልባት ሰነድ ለመንግስት ሸጠውለት መንግስት ከነሱ ካሽ የወሰደባቸው ተቋማቶች ይኖራሉ፣ ባንክ ቤትን ጨምሮ።
ስለዚህ ለቦንዱ ክፍያ ካልፈጸመ ለምሳሌ አንድ ባንክ ከሚያበድረው መጠን አንጻር ከብሔራዊ ባንክ መግዛት ያለበት ትሬጀሪ ቦንድ አለ። ያ ቦንድ ባንኩ ቦንድ ነው የሚይዘው ወረቀት፣ ብሔራዊ ባንክ ደግሞ ገንዘቡን ነው የሚቀበለው። ለዛ ቦንድ ክፍያ ከፈጸመ ገንዘብ ወደ ኢኮኖሚ ይመጣል። ነገር ግን ክፍያ ሳይፈጽም ቦንዱን ይዞት ካቆየባቸው ወደ ኢኮኖሚ ገንዘብ አይመጣም ማለት ነው። ምናልባት ደግሞ መንግስት አትሞ አዳዲስ ተጨማሪ ገንዘቦች ወደ ገበያ ካለቀቀ ካሽ ሊመጣ አይችልም ገበያው ላይ። በሌላም ሳይድ ይህን ጉዳይ መመልከት ይችላል። ለምሳሌ ግብር፣ ታሪፍ ጨመረ ማለት ካሽ ከኢኮኖሚ ላይ ተሰብስቦ ወደ መንግስት ካዝና ሄደ ማለት ነው። ወደ መንግስት ካዝና ከሄደ በኋላ በተለያየ ምክንያት ተመልሶ ካልወጣ ገንዘብ ተሰበሰበ፣ ካሽ አነሰ ማለት ነው። በፊት 1000 ብር ብቻ ግብር ይከፍል የነበረ ሰው አሁን 2000 ብር እንዲከፍል የሚደረግ ከሆነ ያቺ ልዩነትን 1000 ብር ገበያ ላይ በትናት ነበር። ነገር ግን አሁን ለመንግስት ነው የሚሰጠው፣ መንግስት ይስበዋል ማለት ነው። ምናልባት ደግሞ መንግስት ቦንዶች ለሽያጭ የሚያቀርብ ከሆነም ደግሞ ከገበያ ገንዘብ የሰበስበት እድል አለ። ቦንድ ከሸጠ ከገበያው ላይ ገንዘብ ይሰበስባል። ለቦንዱ ክፍያ ከፈጸመ ደግሞ ገንዘብ ወደ ገበያው ሊረጨው ይችላል። ዋጋነትም ከፍተኛ ሲሆን ከባንኮች ከገበያ ገንዘብ መሰብሰቡ አይቀርም። ለምሳሌ በፊት በ10 ሺህ ብር ብቻ ይኖር የነበረ ሰው እና የተወሰነች ገቢውን ባንክ ያስቀምጥ የነበረ ሰው ዋጋ ንረት ከፍተኛ ከሆነበት እና 15 ሺህ ብር በወር የሚያስፈልገው ከሆነ ይቆጥባት የነበረችውን ወይ ደግሞ ቆጥባት የነበረችውን 5 ሺህ ብር አውጥቶ ወደ ገበያ ይረጫታል። የዛን ጊዜ በዋጋ ንረት ምክንያት ገንዘብ ወደ ገበያው ሊረጭም ይችላል። ምናልባት ደግሞ ሪስክ ፈርተውም ሰዎች ገንዘቦቻቸው ሊደብቁ ይችላሉ። በቃ ባንክ አላስቀምጥም ሰው ብሎ ከሰጋ እቤቱ ሳጥን ውስጥ ካስቀመጠው ትራስር ካስቀመጠው ምናልባት ኢንኬዝ እና ወደ ኢኮኖሚ ገንዘቡ ካልመጣ ምን ሊሆን ይችላል? ከባንክም ከገበያም ገንዘቡ ይጠፋል ማለት ነው። እነዚህ በሙሉ ምክንያቶች ገንዘብን ከገበያ ላይ ጥርግ አድርገው የሚያጠፉ ምክንያቶች ናቸው። 100% ጥርግ አድርገው የሚያጠፉ እንኳን ባይሆኑ ግን ይቀንሱታል። ሁለተኛው ደግሞ በባንክ ያለ ገንዘብ ብላችሁ አስቡት። የተቆጠበ ቁጥር ባንኮች በጣም የሚወዱት ጥሬ ብር የሌለበት የብር ንክክ የሌለበት ግን ቁጥር አለ። ለምሳሌ አንድ ሰው 100 ሺህ ብር ቁጠባ ቢኖረው 100 ሺህ ብር ጥሬ ብር ላይኖረው ይችላል። ግን 100 ሺህ ብር የሚባል ቁጥር አለው። ለእኔ 10 ሺህ ብር ስጠኝ ብለው 10 ሺህ ብር የሚባል ቁጥር ነው የሚሰጠኝ። እኔ 10 ሺህ ብሩን ወደ ወረቀት መለወጥ የፈለጉ ጊዜ ነው ካሽ መሆን የሚጀምረው እንጂ ከዛ በፊት ገንዘብ ብቻ ነው የሚሆነው። እና ሰዎችና ድርጅቶች ካሽ በፈለጉ ጊዜ በቀላሉ ማውጣት የማይችሉት ገንዘብ ሊኖር ይችላል። እሱም ገንዘብ ነው ይባሉ። እሱም እጥራት ከሆነ በቁጥር መቀባበል እንኳን ቢቻል በወረቀት መቀባበል የሚቸግርባቸው ሁኔታዎች ሊኖሩ ይችላሉ። ለምሳሌ ባንኮች ቁጠባ ከቀነሰ ወደ ኢኮኖሚ ገንዘብ ሊለቁ አይችሉም። ሰዎች ወደ ኢኮኖሚ ወደ ባንክ ቤቶች የማይቆጥቡ ከሆነ ባንኮች በብድር መልክ እሱን ገንዘብ ማውጣት አይችሉም። ምናልባት መንግስት አታበድሩ ካላቸው ባንኮችን አያበድሩም። ካላበደሩ ገንዘብ ወደ ኢኮኖሚ ሊመጣ አይችልም። ቁጥሩም ቢሆን አይመጣም ማለት ካሹ ብቻ ሳይሆን ቁጥሩ። ለምሳሌ አንድ ሰው ለቤት መግዣ 10 ሚሊዮን ብር ከባንክ መበደር ቢፈልግ 10 ሚሊዮን የሚባል በማዳበሪያ ይዞ አይደለም። 10 ሚሊዮን የሚባል ቁጥር ነው የሚሰጠው ለሰውየው። ስለዚህ ለዛ ለሚሸጥለት ሰው 10 ሚሊዮን የሚባል ቁጥር ያስተላልፋል። ያኛው ሰውዬ ከዛች ላይ ምናልባት 50 ሺህ ብር ለዕለት ፍጆታ ይሆናል የሚፈልገው። ከ9 ሚሊዮን ምናምን ብሩ በቁጥርነት ይቀመጣል። ነገር ግን 50 ሺህ ብሯ ብቻ ነች በካሽ የምትመጣው። ስለዚህ መንግስት አታበድሩ ካለ አሁን ለምሳሌ 18 ከመቶ ገደብ የሚጣለው የዚህን ያለ ማበደር ያለባችሁ ቦንድ መግዛት አለባችሁ ማለት አታበድሩ ነው ኢንዳይሬክትሊ። ምናልባት ደግሞ ብሔራዊ ባንክም ለባንኮች አላበድርም ሲል ባንኮች በቀላሉ ከብሔራዊ ባንክ ወስደው ንግድ ባንኮች ማበደር አይችሉም። የዛን ጊዜም ብር ከገበያ አይኖርም። ስለዚህ እነዚህ በሙሉ ገንዘቦች በዋናነት የት ነው የሚሰበሰቡት? ባለቤት የሆነው ብሔራዊ ባንክ ጋር ነው የሚሰበሰቡት። ሌላ የትም አይሄዱም። የብር መጠኑ ከኢኮኖሚ ላይ አልቀነሰም። መንግስትም ወጪን ያዝ ላድርግ ካለ ከመንግስት እጅ ገንዘብ አይወጣም። ባንክ ቤቶች ማበደር የሚቸገሩ ከሆነ ብሔራዊ ባንክ ቤቶች እንዲያበድሩ ነፃነት እየሰጠም አይደለም፣ እንዲያበድሩም ፍቃድ እየሰጣቸው አይደለም። ስለዚህ በካዝናነትም በሞኔታሪ ፖሊሲነትም ገንዘብን ሰብስቦ የሚይዘው ብሔራዊ ባንክ ነው። ብሔራዊ ባንክ ሲፈቅድ ገንዘብ ይለቀቃል። ብሔራዊ ባንክ ካልፈለገ ገንዘብ አይለቀቅም። ለቀጣሪ ድርጅቶቻችሁ ብድር ካልተሰጣቸው በስተቀር ለሰራተኞች ደሞዝ ሊጨምሩ አይችልም። መንግስት ከፍተኛ ገንዘብ ካላገኘ በስተቀር በየቦታው ፕሮጀክት ሊሰራ አይችልም።
ኢኮኖሚው ፈጣን ሆኖ እንቅስቃሴው የትርፍ መጠኑ ከፍተኛ ካልሆነ በስተቀር አምራቾች ለሰራተኞቻቸው ከፍተኛ ገንዘብ ሊሰጡ አይችሉም። ስለዚህ ገንዘብ የት ነው የሚጠራቀም? ግለሰቦች እጅ አይደለም ገንዘብ የሚገባው። በፊትም የተሻለ እንቅስቃሴ ያላቸው ሰዎች የተሻለ ገንዘብ አላቸው። ዝቅተኛ እንቅስቃሴ ያላቸው ሰዎች ዝቅተኛ ገንዘብ ነው ሊኖራቸው የሚችለው። ዋና ምንጩ ግን ከመንግስትና በባንክ ቤቶች በኩል የሚያልፍ ገንዘብ ነው ኢኮኖሚ ላይ ያለው። በባንክ ቤቱ በኩልና ከመንግስት በጀት በኩል ገንዘቡ ከተመጠጠ የት ይሄዳል ማለት ነው? ብሔራዊ ባንክ እጅ ውስጥ ይሆናል። ስለዚህ ብሔራዊ ባንክ እጅ ነው ገንዘብ የተሰበሰበው። ካሽ የሚሰበሰበው ብሔራዊ ባንክ እጅ ነው። ለምን ይሰበስባል? በጣም ብዙ ጊዜ እኔ ቪዲዮም ሰርተን እናውቃለን። በሞኔተሪ ፖሊሲ ዋጋነትን ለመከላከል ሲፈልግ ያዝ ያደርጋል። ለመንግስትም ብሔራዊ ባንክ ለመንግስት የፊስካል ፖሊሲ ማስፈጸሚያም አላበድርም ሊለው ይችላል። ብሔራዊ ባንክ ንግድ ባንኮች በቀላሉ እንዳያበድሩ ሊያስገድድ ይችላል። ይሄ ካሽ ያዝ ሲደረግ ጠቅላላ ኢኮኖሚ ላይ ያለ እንቅስቃሴ ያዝ ስለሚደረግ ሰዎች ገቢያቸው አድጎላቸው ለባንክ ቤት ላይቆጥቡ ይችላሉ። ባንክ ቤት እንኳን የተጠራቀመ እንኳን ገንዘብ ቢኖር ኢኮኖሚ ከተዳከመ የተበደርኩትን መክፈል አልችልም በሚል ተበዳሪም ላይኖር ይችላል። ኢኮኖሚ ከተዳከመ ከባንክ ቤት የተበደሩትም መክፈል ስለማይችሉ ዲፎልት ውስጥ የወደቁ ተበዳሪዎች ሊኖሩ ይችላሉ። ስለዚህ በቀላሉ ካሽ ማትመለከቱ ንግድ ቦታ ላይ በቀላሉ የሚጠቀሙ ሰዎች ብታጡ እንኳን ከሆነ በፊት ታገኟቸው የነበሩ ተባራሪ ተጨማሪ ገንዘቦች እያጣችሁ ከመጣችሁ ከላይ ከአናቱ ላይ ገንዘብ ያዝ ስለተደረገ መሆኑ ማሰብ ያስፈልጋል። ገንዘብ ትንሽ ያጠረ ሲመስለው ያተመ ወደ ኢኮኖሚ የሚለቀው ገንዘብ የበዛ ሲመስለው በሞኔታሪ ፖሊሲ ሲስተሞቹ እና በፊስካል ፖሊሲ ሲስተሞቹ ከኢኮኖሚ ላይ ገንዘብ ሰብሰብ በሚያደርገው ብሔራዊ ባንክ። ስለዚህ ኢትዮጵያ ውስጥ ብሩ ተቃጥሎ አይደለም፣ በተለየ መልኩ ሌላ ቦታ ላይ ሄዶ አይደለም፣ የሆኑ ሰዎች ቤታቸው ወስደው ስለደበቁት አይደለም። ዋናው ብሔራዊ ባንክ ጋር የተከማቸ በፖሊሲ ምክንያት የተከማቸ ገንዘብ ስላለ መሆኑን ሬጉሌት ስለሚደረግበት መሆኑን ሐሳብ ልሰጣችሁ ስለፈለኩኝ ነው። ማንኛውም ሐሳብ አስተያየት ካላችሁ ዘኢትዮጵያ ኢኮኖሚስት ቪው ቴሌግራም፣ ፌስቡክ ላይ ልትልኩልኝ ትችላላችሁ። ዋሲሁን በላይ ነበርኩ። ለነበረን ቆይታ በሙሉ ከልብ አመሰግናለሁ። መልካም ቀን።